ሰላም ጤና ይስጥልን በመላው የዓለም ክፍል እንዲሁም በኢትዮጵያ ሆናችሁ ዝግጅታችንን የምትከታተሉ የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ እነሆ ከተለያዩ ታማኝ መረጃ ምንጮች ተደረሱንን የዕለተ እሁድ የረፋድ መረጃዎች ይዘን ቀርበናል ብዙዎቻችሁ ለቻናላችን አዲስ እንደሆናችሁ እናስባለን ስለዚህ ቻናሉን ሰብስክራይብ አድርጉ ቪዲዮውንም ላይክ ሼር በማድረግ ለሌሎች አጋሩ በቀጥታ ወደ መረጃዎቹ አለፈን እስከ መጨረሻው ተከታተሉን ከወደ ትግራይ ሰበር ዜና ተሰምቷል አብይ አቶ ጌታቸው ረዳን ከስልጣን አውርደው ታደሰ ወረደን መሾማቸውን ለነ ደብረጽዮን አሳውቀዋል የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልና የሥራ አስፈጻሚ አባሉ አቶ ፍስሐ ጽዮን ትናንት ወደ አዲስ አበባ ተጉዘው ነበር በዚህ ጉዟቸውም አብይ አህመድንና ሌሎች የብልጽግና ከፍተኛ ባለስልጣናትን በአራት ኪሎ አግኝተው ተነጋግረዋል ተብሏል በዚህም ወቅት ሬድዋን ሁሴን ጌዲዮን ጢሞቴዎስና ሌሎች ባለስልጣናት የተገኙ ሲሆን መቀሌ ለቀው ወደ አዲስ አበባ የሸሹት አቶ ጌታቸው ረዳ ግን አልተገኙም ተብሏል አብይ እነ ደብረጽዮንን እናንተ ከኤርትራ ጋር ሆናችሁ እኔን ለማጥፋት ለምን መስራት ጀመራችሁ ሲሉ መጠየቃቸውም ተሰምቷል ሆኖም እነ ደብረጽዮን ግን እኛ ከኤርትራ ጋር በዚህ መንገድ ለመስራት አልተስማማንም እንዲያ አይነት ስምምነት ብንፈጽም ኖሮ እዚህ ምን እናደርጋለን ማለታቸው ታውቋል የውስጥ ዋቂ ምንጮች እንዳሉት እነ ደብረጽዮን አብይን ትግራይ ላይ ለምን እንደዚህ እንደከፋህና እንደጨከንክ አልገባንም ብለውታል ተብሏል በዚህም ወቅት አብይ ፈገግ ብለው ጌታቸውን አንሳልን አላችሁኝ አነሳውላችሁ ታደሰ ወረደን ሹምልን አላችሁ ሾምንላችሁ ታዲያ ሌላ ምን ትፈልጋላችሁ ማለታቸው ታውቋል ከታደሰ ጋር ተስማሙና ሰላም አምጡ ማለታቸውም ነው የተገለጸው በዚህም አብይ አህመድ በይፋ በቀጣይ ሰኞና ማክሰኞ ለታደሰ ወረደ ይፋዊ የሹመት ደብዳቤ እንደሚሰጡ ተነግሯል ታደሰ ወረደ ከአብይ አህመድ ከብርሃኑ ጁላና ከሬድዋን ሁሴን ጋር ባደረጉት ውይይት የክልሉ መሪ እንዲሆኑ መወሰኑ ታውቋል ጀነራል ታደሰ ወረደ በትግራይ ጦርነት አይነሳም ነገሮች ከቁጥጥራችን ውጭ አይደሉም አብይም ጦር እንደማያዘምት ነግሮኛል ማለታቸው ታውቋል እኚህ ሰው የቲዲኤፍ አዛዥ ሲሆኑ በቀጣይ ከነ ደብረጽዮን ጋር አብረው እንደሚሰሩም ይጠበቃል አብይ ደብረጽዮን ገብረ ሚካኤልን የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አድርገው እንደሾሙም እየተነገረ ነው የጌታቸው ረዳ እጣፋንታ በይፋ ባይታወቅም አብይ ግን በሁለት ዓመቱ ጦርነት ያወረዱባቸውን የስድብ ናዳ አሁን ከህወሓት ሰቦች በይፋ ከለዩአቸው በኋላ ሊያወራርዱባቸው ይችላሉ የሚል ግምት አለ እንዲሁም ነባር ፖለቲከኞቹ የህወሓት ሰቦችና የጦር ጀነራሎች አብይን አምነው እስከ መጨረሻው ለመገዛት ተስማምተው ይቀጥላሉ የሚለው ተጠባቂ ሆኗል ምናልባትም አብይ ከኤርትራ ጋር እጀምረዋለሁ ላሉት ጦርነት ጠላትና ኃይል ቅነሳ ለማድረግ በሚል ህወሓቶችን ያሻቸውን እንዲያደርጉ እንደተዋቸው እየተነገረ ነው በሌላ መረጃችን የፋኖ ኃይሎች የተኩስ አቁሙን በተመለከተ ምላሽ ሰጥተዋል የክልሉ መንግስት የተኩስ አቁም እንዲያውጅ መገለጹ የሚታወስ ነው ጀነራሉ ደግሞ ለሌላ ተልእኮ እየተዘጋጀን ነው ሲሉ ተናግረዋል በአማራ ክልል የቀጠለውን ጦርነት ለማስቆም የተለያዩ አማራጮች በተለያዩ ወገኖች በኩል ሲሰነዘሩ ቆይተዋል 12000 ፋኖ እጅ ሰጠኝ የሚለው የብልጽግናው አገዛዝ ብቸኛ መፍትሄ ደግሞ እጅ መስጠት ሆኖ ቀጥሏል ጠቅላይ ሚኒስትሩ የአጀንዳ ወሰን ይወሰኑለትና ፕሬዝዳንት ለመሆን እንደሚጠቀሙበት የሚነገርለት የምክክር ኮሚሽኑ ከሰሞኑ ወደ ባህር ዳር አቅንቶ ሌላ አማራጭን ማቅረቡ ይታወቃል የፖለቲካ እስረኞች እንዲፈቱና የአቶ አረጋ ከበደ አስተዳደር ተኩስ አቁም ያለው ብሎ እንዲያውጅ ጠይቅ ያለው ሲል መግለጹም ይታወሳል ፕሮፌሰር መስፍን አራያን ጨምሮ ወደ ባህር ዳር ከተማ አቅንተው ከክልሉ የብልጽግና ተወካዮች ጋር በተነጋገሩበት ወቅት ነው እነዚህ ጥያቄዎች ቀርበዋል የተባለው በርግጥ ኮሚሽኑ ለአብይ አህመድ የክልሉ ተወካዮች ሳይሆን ለራሳቸው ለጠቅላይ ሚኒስትሩ ይህንን ጥያቄ ያቀርባሉ የሚለው መሰረታዊ ጥያቄ ቢሆንም የፋኖ ኃይሎች ግን በጉዳዩ ላይ ምላሽ ሰጥተዋል በጎጃም ቀጠና የሚንቀሳቀሰው የአማራ ፋኖ በጎጃም የህዝብ ግንኙነት ኃላፊ አርበኛ ማርሸ ጻሃው በጉዳዩ ላይ በሰጠው ምላሽ ጥያቄውን የማስመሰል አካሄድ ብለውታል ከጅምሩ አቶ አረጋ ከበደ አቁሙ የሚለው ተኩስ የለም የሚሉት የፋኖ አመራሩ
የምስለኔ አስተዳደር እንደመሆኑ ጥያቄውም ጠያቂውም የማስመሰልና የፋኖ ኃይሎች አጸፋን ለመገምገም የተላለፈ መልእክት ነው ሲሉም ጠቅሰዋል። ያለ መከላከያ ሰራዊቱ የክልሉ የብልጽግና ሰቦች አንድም ቀን ማደር እንደማይችሉ እየታወቀ ተኩስ አቁሙን እነዚህ አካላት አወጁ ማለት የክልሉን ችግር በክልሉ አስተዳደርና ፋኖ መካከል ብቻ አድርጎ የማቅረብ የተሳሳተ አገላለጽ ስለመሆኑም አክለዋል። በፋኖ ኃይሎች በኩል ከምክክር ኮሚሽኑ መፍትሄ ሊመጣ እንደማይችል እናምናለን። በተደጋጋሚ ተኩስ የመቆሙ የመጀመሪያ ምዕራፍ መከላከያ ክልሉን ለቆ ሲወጣ ነው ብለን ተናግረናል የሚለውንም አክለዋል። የመከላከያ ሰራዊቱ አመራሮች በተለይ በአማራ ክልል እዞቻቸውን ያሰማሩ አዛዦች ደጋግመው የጸጥታ ስራውን የክልሉ ኃይል ይረከበን ሲሉ መስማትም የተለመደ ነው። ሌተናንት ጀነራል አለምሸት ደግፌ ከሳምንታት በፊት ሌላ ተልኮ ሰራዊቱ እየጠበቀው ስለሆነ ማረፍ አለበት፣ ከክልሉም ይወጣል ወይም በክልሉ ውስጥ ወዳሉት ካምፖቹ ይሰባሰባል ብለው ተናግረው ነበር። ይህ ሰራዊቱ የተደገሰለት ሌላ የሞት ተልኮ ምን እንደሆነ ባይናገሩም ጀነራሎቹ ለሌላ ተልኮ እየተዘጋጀን ነው የሚለው ንግግራቸው እንደቀጠለ ይገኛል። በአማራ ክልል እዛቸውን አስተማርተው እየተዋጉ የሚገኙት የምስራቅ እዝ አዛዡ ሌተናንት ጀነራል መሐመድ ተሰማም ብርሸለቆና ጅግጅጋ ለሚገኙ አመራሮቻቸው በቪዲዮ ያስተላለፉት መልእክትም ይህንኑ የሚያሳይ ነው። አመራሮችን ለቀጣዩ ተልኮ ተዘጋጁ የሚል ማብራሪያም ሲያቀርቡ ነው የተሰሙት። እሳቸው ስለ ቀጣይ ግዳጅ እየተናገሩ በክልሉ የተለያዩ ቦታዎች ግን የተኩስ ልውውጡ እንደቀጠለ ነው። ትናንት በደሴ ከተማ ዙሪያ 04 እና 05 ተብለው በሚጠሩ አካባቢዎች ሳይቀር የተኩስ ልውውጥ ሲደረግ ውሏል። በክልሉ መዲና ባህር ዳርም ምሽቱን የቦምብ ፍንዳታዎች ሲሰሙ እንደነበር ከከተማዋ የወጡ የፋኖ የመረጃ ምንጮች አረጋግጠዋል። በየጁ ገነት ወልዲያ ቅርብ ርቀትም ከባድ መሳሪያዎች ሲተኮሱ እንደዋሉ መረጃዎች አሳይተዋል። በምዕራብ ጎጃም ፍኖተ ሰላም ብዙም በማይርቅና በማንኩሳ አካባቢ እንዲሁም በተለያዩ በጎንደርና በሸዋም የደፈጣ ውጊያውና የፊት ለፊት ውጊያው አሁንም እንደቀጠለ ነው። በሌላ መረጃችን ከአሜሪካ ኢትዮጵያንና ኤርትራን የሚያስጠነቅቅ መልእክት ተላለፈ። የሁለቱ ሀገራት መንግስታት ደግሞ የጦርነት ዝግጅታቸውን ቀጥለዋል። የቃላት ጦርነቱ በሚኒስትሮች ደረጃ ሳይቀር እንደ ከዚህ በቀደሙ የሀገር ስም ሳይጠቅሱ አሊያም ጦሩን ሳያጣቅሱ ሳይሆን በይፋ ሀገርና መሪ እየተነሳ የሚከናወን ሆኗል። የብልጽግናው ሹማምንት ለማመን 4 ዓመታት ቢፈጅባቸውም የሻቢያ ሰራዊት የኢትዮጵያ ሉዓላዊ ግዛቶችን ወሮ እንደሚገኝ በይፋ እየተናገሩ ናቸው። የሻቢያ ባለስልጣናት ደግሞ አሰብን ለመውረር ያሰፈሰፈ ኃይል ከአዲስ አበባ አለ የሚለውን ነው እያስተጋቡ የሚገኙት። ይህንን ወቅታዊ ውጥረት በተመለከተ በጉዳዩ ላይ ቅርበት ያላቸው የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናንት ጀነራል ጻድቃን ገብረትንሳኤ የኢትዮጵያና ኤርትራ ጦርነት የማይቀር ይመስላል፣ ወታደራዊ ዝግጅቶችም የመጨረሻ ደረጃ ላይ ደርሰዋል በሚል በጽሁፋቸው ማተታቸው ይታወሳል። የተለያዩ ተቋማትም የሀገራቱን ውጥረት ተከትሎ ሊመጣ የሚችለውን ዳፋ እያብራሩ ማስጠንቀቂያዎችንም እያወጡ ናቸው። ከወደ አሜሪካ የተላለፈው መልእክትም ሁለቱን ሀገራት የሚያስጠነቅቅ ሆኗል። የአሜሪካ ሴኔት የውጭ ግንኙነት ሊቀመንበር ኢትዮጵያና ኤርትራ ውጥረታቸውን እንዲያረግቡ አሳስበዋል። የአሜሪካ ሴኔት የውጭ ግንኙነት ኮሚቴ ሊቀመንበር የሆኑት ሴናተር ጂም ሪች በትግራይ ክልልና አጎራባች አካባቢዎች ዳግም ግጭት ቢነሳም አስከፊ አደጋ ያስከትላል ያሉ ሲሆን ኢትዮጵያና ኤርትራ ውጥረታቸውን በአስቸኳይ አርግበው ለጉዳዩ እልባት እንዲሰጡትም ነው ያሳሰቡት። በመጨረሻም አሜሪካ በሁቲ አማጽያን ላይ የሰላና ጠንካራ የአየር ጥቃት ፈጸመች። አሜሪካ የሰላና ጠንካራ ያለችውን የአየር ጥቃት በየመን የሁቲ አማጽያን ላይ ፈጽማለች። ፕሬዝዳንት ዶናልድ ትራምፕ እንዳሉት አማጽያኑ በቀይ ባህር መርከቦች ላይ ላደረሱት ጥቃት ምላሽ የአየር ጥቃቱ ተፈጽሟል። በትሩዝ ሶሻል ገጻቸው በኢራን የሚደገፉት የሁቲ አማጽያን
በአሜሪካ መርከብ ላይ ሚሳኤል ተኩሰው ወታደሮቻችንንና አጋሮቻችንን ኢላማ አድርገዋል። የባህር ላይ ዝርፊያቸው፣ ነውጠኝነታቸውና የሽብር ድርጊታቸው በቢሊዮን ዶላር የሚቆጠር ገንዘብ አሳጥቷል፣ የብዙዎችን ሕይወት አደጋ ውስጥ ከቷል ብለዋል። በሁቲ የሚመራው የጤና ሚኒስቴር ቢያንስ 15 ሰዎች መገደላቸውንና 9 ሰዎች መቁሰላቸውን አስታውቋል። ከጋዛ ጦርነት መጀመር በኋላ መርከቦች ላይ ጥቃት ማድረስ የጀመረው ቡድኑ ለአሜሪካ የአየር ጥቃት ምላሽ እንደሚሰጥ ገልጿል። በሰንዓና በሰሜናዊቷ ግዛት ሳዳ ተከታታይ የአየር ጥቃት ድምጽ ሲሰማ እንደነበር ተገልጿል። እስራኤል ጠላት ናት የሚለው አማጺ ቡድኑ ሰንዓንና የየመንን ሰሜን ምስራቅ አካባቢ ይቆጣጠራል። ያልተረጋገጡ ምስሎች ወታደራዊ መቀመጫ አካባቢ ከፍተኛ የፍንዳታ ጭስ ያሳያሉ። የሁቲ አማጺያን አሜሪካና ዩኬ በሰንዓ ነዋሪዎች ላይ የተቃጣ ክፉኛ ጥቃት ፈጽመዋል ብለዋል። አሜሪካ በፈጸመችው የአየር ጥቃት ዩኬ አልተሳተፈችም። ከዚህ ቀደም ግን ለአሜሪካ ጥቃት ድጋፍ ስትሰጥ ቆይታለች። ትራምፕ ግባቸውን ለመምታት ከፍተኛ አቅም እንደሚጠቀሙ ተናግረዋል። የኢራን የውጭ ጉዳይ ሚኒስቴር አባስ አርጋቺ የአሜሪካ መንግስት የኢራንን የውጭ ጉዳይ ፖሊሲ የሚቆጣጠርበት አንዳችም ኃይልና አቅም የለውም፣ የኢራንን ህዝብ መግደል አቁሙ፣ የእስራኤልን የዘር ጭፍጨፋና ሽብር መደገፍ አቁሙ ብለዋል። ሁቲዎች እስራኤልን በመንቀፍ የእስራኤል አሜሪካና ዩኬ መርከቦች ላይ ጥቃት ሲሰነዝሩ ቆይተዋል። 2 መርከብ ሲያሰጥሙ 1 መርከብ ደግሞ ተቆጣጥረው የተወሰኑ የመርከብ ሰራተኞችን ገድለዋል። ምዕራባውያን ቀይ ባህር ላይ መርከብ የሚጠብቅ ኃይል ቢያሰማሩም የአማጽያኑን ጥቃት ማስቆም አልተቻለም። እስራኤልም ካለፈው ሐምሌ ጀምሮ በሁቲዎች ላይ ጥቃት ስትፈጽም ነበር። ከዓለም የባህር ንግድ ወደ 15% በሚያልፍበት ቀይ ባህር መርከብ ማሳለፍ ያቆሙ ተቋማት ነበሩ። መንገድ በመቀየራቸው ምክንያት ጉዞ ላይ የሚያሳልፉት ጊዜም ጨምሯል። ትራምፕ ሁቲዎችን ከተግባራችሁ ካልተቆጠባችሁ ከዚህ ቀደም አይታችሁ በማታውቁት ሁኔታ አካባቢውን ገሃነብ እናደርገዋለን ሲሉ አስጠንቅቀዋል። ክቡራትና ክቡራን አድማጭ ተመልካቾቻችን ለዚህ ሰዓት ያዝናቸው አዳዲስ መረጃዎቻችን እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች እንመለሳለን። እስከዛው ሰላም።